ሁሉም ሰው ጓደኛዬ ነው፣ ሁሉም ሰው ጓደኛዬ አይደለም። ነበረ ሀብታም ሆነ ትልቅ ቤት ኖሮ ምናምን አይደለም። ብሶት የሚሰማባቸውን ጉዳዮች ተመሳሳይ ናቸው። መፍትሄ ተብለው የሚመጡትም ተመሳሳይ ናቸው። የድንገት ብር የወደቀባቸውን ሰዎች ሁሉ እያመጣው ህይወታችን ሁሌ መራራ ብቻ አይደለም። አናጺ ሆኖ የምናውቀው ከሆነ ሁሌ አናጺ ሆኖ መኖር የለበትም። እንደምን አደራችሁ ከእንትን አንጻር ሲተነተን ተብሎ ፖለቲካ በየሳምንቱ ቅዳሜ ከምሽቱ 2 ሰዓት ላይ ሰላም 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 ሰላም፣ እንዴት ናችሁ ውዶች? እንዴት ከረማችሁ ልበል? እንዴት ሰነበታችሁ? በጣም ቆየሁ ከአየር ላይ ከጠፋሁ። በጣም በርካታ ወዳጆቼ በፌስቡክ ሜሴንጀርም በስልክም እየደወላችሁ በተለያየ መንገድ አለህ ወይ ምነው ጠፋ በየመንገዱም ስታገኙ በተመሳሳይ እያላችሁኝ ነበረ። ያው በራሴ ምክንያት ትንሽ ጊዜ ዞር ብዬ ነበር። አንዳንዴ ያው የራስ ህይወት ያዝ ያደርጋልና ወደ ራሴ ህይወት ዞር ብዬ ነበር። አሁን ተመልሼ መጥቻለሁኝ። በኋላ አብረን በየሳምንቱ እየተገናኘን እንቆያለን ብዬ አስባለሁኝ። ይሄ እንግዲህ የሻይ ቡና ዝግጅት ነው። ሻይ ቡና ከዚህ ቀደም የምታውቁት በርካታ ሰዎች ተሰብስበው የተለያየ ሀሳብ ይዘው ብዙን ነገር ፖለቲሳይዝ አድርገው ሲከራከሩ አንዳንዴም ሲጨቃጨቁ የሆነ ወከብ ያለ ሾው ነው የምታውቁት። በዛ ላይ ሰከን ያለ ትልልቅ ሀሳቦች ይነሱበት ነበረ። የሁሉም ሀሳብ እኩል ዋጋ ያለበት፣ የገሌ ሀሳብ ትንሽ የገሌ ሀሳብ ትልቅ ሳይባል የሁሉም ሀሳብ ፊት ለፊት የሚመጣበት ነው የነበረው። በዛ ፎርማት ብዙ ዓመታት ሰራሁኝ። እንግዲህ አንድ ላይ ያው መደዳውን ባልሰራም ተጀምሮ የመጨረሻ እንደሱ አይነት ዝግጅት እስከቆምበት ጊዜ ድረስ ኦልሞስት 19 ዓመት በላይ ቆየሁኝ ማለት ነው። በጣም ረጅም ጊዜ ነው። በዚህ ጊዜ ውስጥ በርካታ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳዮች እያነሳን በያገባኛል ስሜት እና በኃላፊነት ስሜት ሁሉም ሰው ያለምንም ገደብ በነፃነት በቀደመውም ጊዜ በአሁኑም ማለቴ ነው ሾው ምንም አይነት ሴንሰርሺፕ አልነበረበትም። አንዳንዴ ያው ውዝግብ አለ፣ ከኋላ ላይ የማሳልፋቸው ነገሮች ሊኖሩ ይችላሉ። እነሱም መናገር ብዙም አይጠቅምም። ፓርት ኦፍ ዘ ፕሮሰስ አድርጌ ነው ማስበው እና ማንም ላይ ጥላቻ፣ ማንም ላይ ቂም፣ ገሌ በድሎኝ ገሌ እንዲያርጎኝ ምለው የለኝም። ምክንያቱም ኃላፊነቱን የወሰድኩት ራሴ ስለሆንኩኝ ማለት ነው። ምን ለማለት ፈልጌ ነው? በቃ እንዲወደድልኝ ከፈለኩ እኮ እንደሚወደድ መስራት ይቻላል። እንዳይቋረጥ አድርጎ መስራት እንደሚቻል አውቃለሁኝ። ስለዚህ በምርጫዬ ነው ማለት ነው። ነገሮቹ ሲከለከሉም ምንም ሲሉም ያው ሰዎች በገባቸው መንገድ ነው የሚሄዱት በሚል ነው የማልፈው። ሞቅሰው መከሰው ወደኋላ ተመልሼ እንደዚህ ሁኜ እንደዚህ ብዬ ማውራው ሮሮ አይኖረኝም። በሰራሁባቸውና አየር ላይ በታየሁባቸው ጊዜያት ሁሉ በየትኛውም ጊዜ ሴንሰር ተደርጎ አያውቅም። ሻይ ቡና በነፃነት ነው የሰራሁት። ያንን ነው እኔ አፕሪሼት ማድረገው። ያ ለምንድን ነው የሆነው ቢባል ራሴ ኮምፕሮማይዝ አላደረግም። በቃ ተቋረጠ፣ ሲመለስ ከነ ነፃነቱ፣ ተቋረጠ፣ ሲመለስ ከነ ነፃነቱ፣ ሲከለከልም ከነ ነፃነቱ እንጂ ይሄ ተሸራርፎ ተቆራርጦ አንድም ሰው ሻይ ቡና ላይ የቀረበ ሀሳቡ ተቆርጦበት ሴንሰር ተደርጎበት የሚያውቅ የለም። በዚህ መንገድ ነበር ስሰራ የቆየሁት። ግን እኔ ሰለቸኝ፣ ደከመኝ። ኦልሞስት ስንት ዓመት ሰራው ማለት ነው? 19 ዓመት እየተቆራረጠም ቢሆን ሞከርኩት። ማለት በዚህ ሀገር በተቻለ መጠን ሰላማዊ እና በመደማመጥ በመነጋገር መግባባት ለማምጣት ብዙ ጥረት አድርጌያለሁ። ይሁን እንጂ የኔ ፍላጎት ከስሯል ወይም ተሰሚነት አጥቷል ማለት አድርጌ አላስብም። የምችለውን አድርጌያለሁኝ። በጣም ብዙ ሰዎች ከሻይ ቡና ብዙ ያገኙ ሰዎች እንዳሉ አምናለሁኝ። በየሄድኩበት የሚነግሩኝ አንዳንዶችም በመጻፍም በቴክስትም በመሳሰለው የሚነግሩኝ ስለሆነ
ኪሳራ አልነበረም። 19 ዓመት ጥሩ ጊዜ ነበር ብዬ ነው የማምነው። በሂደቱ መደነቃቀፍ ስላለው መጥፎ ጊዜ ነበር አድርጌ አላስብም። የምችለውን አድርጌያለሁ። ጥሩ ነገር ሰርተናል ብዬ አምናለሁ። በዛ ላይ የተሳተፉ ያገባናል ብሎ የመጡ ለፕሮግራሙ ድምቀት ትልቅ አስተዋጽኦ ነበራቸው። ፕሮግራሙ የተሳካ እንዲሆን ትልቅ አስተዋጽኦ ነበራቸው። ስለዚህ እነሱን አመሰግናለሁ። ከዛ በተረፈ ወደኋላ ተመልሼ የሚቆጨኝ ነገር የለም ማለት ነው። አሁን ሻይ ቡና እንዴት ነው የሚቀጥለው ለማስተዋወቅ ነው ዛሬ የመጣሁት። ሻይ ቡና ይቀጥላል። ሻይ ቡና is my brand የገበያኑ ብራንድ ነው። ሻይ ቡና ዝም ብሎ ልተወው አልችልም። መጀመሪያም ሀሳቡ ዲዛይን ሲደረግ ለአንድ ዓመት ወር ለ10 ዓመት ለምናምን ተብሎ አይደለም። ለዚህ ነው ለምሳሌ የሰለሞን ሹምዬ ሾው ማለት እኮ ይችል ነበረ። አልፈልግም። ሰለሞን ሹምዬ ኃላፊ ነው። ከዛ ቀጥሎ ይዞት የሚቀጥል ሩቅ የማሰብ ነገር ነው። ሻይ ቡና ዲዛይን ሲደረግ ማንም ሰው ሆስት ሊያደርገው እንደሚችል እና ማንኛውም ሀሳብ ኢንተርቴይን ሊደረግ እንደሚችልበት፣ ማንኛውም ሀሳብ ሲባል ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ሊሆን ይችላል። ግለሰብ እስከ ማህበረሰብ እስከ አገር ጉዳይ የሚነሳበት ሊሆን ይችላል። እንዳለመታደል ሆኖ ግን ብዙ ባያዙ ምናልባትም ፖለቲከኞች ስለሚሳተፉበት ሊሆን ይችላል። ምንም ሰላምታ እንዴት እንሰጣጥ ቢባል ራሱ ፖለቲካ ይሆን ነበረ። እንደምን አደራችሁ ቢባል ራሱ እንደምን አደራችሁ ከእንትን አንጻር ሲተነተን ተብሎ ፖለቲካ ነው የሚሆነው እና እሱ ደከመኝ። ስለዚህ አሁን እስቲ ቀለል ባለ መንገድ በስሞል ሰርክል አንድ ሰው በጣም ቢበዛ 2 ሰው እየጋበዝኩኝ አዋቂ ሰዎች፣ ሀሳብ ያላቸው ሰዎች ከኪነ ጥበብ እስከ በጣም ሃርድ ኢሹ ድረስ ሊነሳበት የሚችል ከመዝናኛ እስከ ምናልባት ኢንትሮውን አይታችሁት ከሆነ ኢንትሮው ላይ ያሉት በየመስኮቱ የሚታዩት ምልክቶች ከመጀመሪያም ሻይ ቡና ለምን እንደተነሳ የሚያሳዩ ናቸው። ይሁን እንጂ እንዳለመታደል ሆኖ ብዙ ነገር ፖለቲካ ይመስል ነበር። ስለምንም ስለ ኢኮኖሚም ስናወራ ፖለቲካ ይመስላል። ማህበራዊ ጉዳይም አንስተን ስናወራ ፖለቲካ ይመስላል። ያው አንዱ ከአንዱ ጋር ተያያዥነትና ተደራራቢነት ስላለው ይመስለኛል። ጥፋት አይደለም፣ በወንጀል መልክም አይደለም ማነሳው። ልክ ነበር በጊዜው። ግን አሁን እኔ ደግሞ እሱኛው ፓርት ስለሰለቸኝ በአዲስ መልክ እስቲ ሶሪ እንግዲህ ትንሽ ፖዝ ያደረኩት የድምፅ ብክለቱ በጣም አየል ሲል ጊዜ ነው። በነገራችን ላይ እነዚህ በሞንታርቦ በምናምን የመሳሰለው መኪና ላይ ጭኖ በጣም በከፍተኛ ድምፅ ቅስቀሳ ማድረግ አይ ዶንት ኖ የሚቻል አይመስለኝም። ግን ያው አሁንም ከተማ ውስጥ እያየን ያለ ነውና ሻይ ቡና ካነሳቸው ጉዳዮች አንዱ በጣም በፊት በነበረው ሻይ ቡና አንዱ ይሄ ነበር። የድምፅ ብክለትን በተመለከተ ከየትኛውም አካባቢ የሚወጣ ድምፅ ለታለመለት ዓላማ እዛው አካባቢ ማለቅ ሲገባው ለማይመለከታቸውና ፍላጎት ለሌላቸው ሰዎች መድረስ የለበትም በሚል በጣም ትልልቅ አሁን በጣም ታዋቂ የሆኑ ሰዎች ሳይቀር የነበሩበት ጥሩ ውይይት አድርገን ነበረ። ግን ወዲያው መንግስት እርምጃ አልወሰደም። ስለዚህ አሁንም ነገሩ እንደቀጠለ ነው ያለው። እንደው አንዱ ሻይ ቡና ካነሳቸው ቁም ነገሮች የድምፅ ብክለትን የሚመለከት ነበረ። ለጊዜው ፖዝ ያደረገኝ እሱ ነው። ይቅርታ እጠይቃለሁ። ለማንኛውም ሻይ ቡና ይቀጥላል። ከዛሬ ጀምሮ ከሚቀጥለው ሳምንት ጀምሮ በየሳምንቱ ቅዳሜ ይዘን እንመጣለን ማለት ነው። በየሳምንቱ ቅዳሜ ከምሽቱ 2 ሰዓት ላይ በየሳምንቱ ቅዳሜ ከምሽቱ 2 ሰዓት ላይ ሻይ ቡና ይቀጥላል። ማናነሳው ኢሹ የለም። አሁንም ገደብ የሚባል የለውም። ግን ሞሮፍ አሁን የኔ ምርጫ ስለሰለቸኝ ምክንያቱም አዲስ ሀሳብም ስለጠፋ ተመልሶ ያው ተመሳሳይ ነገሮች ስለሆነ ብሶት የሚሰማባቸውም ጉዳዮች ተመሳሳይ ናቸው። መፍትሄ ተብለው የሚመጡትም ተመሳሳይ ናቸው። ይሰለቻል። ስለዚህ አፕሮች መቀየር ይፈልጋል። እኔ ደግሞ ላይፍ ኢዝ ቱ ሾርት እና አንድ ነገር ብቻ ይዤ እድሜን መግፋት አልፈልግም። ስለዚህ ሌሎችም ነገሮች አሉኝ። ሌላም
ከኔም ውስጥ የሚወጣ በጣም ብዙ አለ። እውነት ለመናገር ሚዲያ ላይ ያስመጣኝ ዋና ምክንያት እንደውም ፖለቲካው አልነበረም። ፖለቲካው ለኢኮኖሚው መስተካከል አስፈላጊ መሰለኝና እስቲ እሱን ላስተካከል ብዬ ሳላስበው ተወሰድኩኝ እንጂ ኢንትረስቴም አይደለም። ወደ ሚዲያ ስመጣ ስራ ፈጠራ ላይ ነበረ ፎከስ ማድረግ የፈለግኩት። አሁንም ቀስ እያልኩ ወደዛ መመለስ እፈልጋለሁ። ምክንያቱም ራሴን አፕዴት እያደረኩ የቆየው ሰው ነኝ። በድሮ ትምህርት አይደለም እንደዛ ማስበው። አሁን ኦልሬዲ የአርቲፊሻል ኢንቴሊጀንስ የሮቦቲክስ እና እንዴት ነው በጣም የረቀቀ ቴክኖሎጂ ዘመን ላይ ነው ያለ ነው። ነገሮች በጣም ሲምፕሊፋይድ እየሆኑ የሰው ጉልበትና ጥረት ልፋት በተለይ እየቀነሰ የመጣበት ጊዜ ነው ያለው። ከሱ ጋር አብሮ የሚሄድ ዘመኑን የሚመጥን የአንትረፕረነርሺፕ ትምህርቶችንም ይዤ የመምጣት ሀሳብ አለኝ። ለዛ መንደርደሪያ እንዲሆኑኝ አሁን በብዛት ልጋብዝ የምፈልገው ስራ ፈጠራ ላይ ያሉ ሰዎችን፣ ከትንሽ ነገር ተነስተው የተሳካላቸው ሰዎችን። ይሄ ድሃ ነበረ ሀብታም ሆነ ትልቅ ቤት ኖሮ ምናምን አይደለም ለሰው የሚጠቅመው። ሃው ፓርት እንዴት ነው እዛ ጋር የደረሰው፣ ሲነሳ እንዴት ነው የተነሳው። የብዙ ወጣቶችም ሆነ የሌሎች ሰዎች ኪዩሪዮሲቲ ያለው እዛ ላይ ነው። እንዴት ተነሳ፣ የመጀመሪያዋን እርምጃ ምን አድርጎ ነው ህይወቱ የተቀየረው ነው ማወቅ የምንፈልገው እኔን ጨምሮ። ስለዚህ እዛ ላይ ፎከስ ያደረገ ቃለመጠይቆችን በብዛት ማድረግ እፈልጋለሁኝ። እገሌ ብላችሁ በየአካባቢያቸው የምታውቋቸው እንዲህ በደንብ ትራንስፓረንት በሆነ መንገድ የተቀየሩ ሰዎች፣ ይሄ ድንገት ብር የወደቀባቸውን ሰዎች ሁሉ እያመጣሁ ላሳስታችሁ አልፈልግም። ይቅርታ ይደረግልኝ ላነጋገሬ። በደንብ ጥረው ግረው ግን በቃ ህይወታቸው የተቀየረ በፈጣንም ይሁን ቀስ ብለውም ይሁን ግን ጀኒዩን በሆነ መንገድ የተነሱ ሰዎችን እያመጣው ግን እንዴት የሚለውን ለማወቅ እና ለእናንተም እንድታውቁ ለማድረግ እሞክራለሁኝ ማለት ነው። ከየሙያውም ሰዎች እያመጣው ሙያቸውን እንዲያስተዋውቁን። ብዙ ሙያ ላይ ያለን ግንዛቤ ተመሳሳ ነው። እሱን ራሱ ክላሪፋይ ማድረግ። ቀለል ካለው እንነሳና ለምሳሌ ጋዜጠኛ ማን ነው ሲባል ማንን ነው ጋዜጠኛ አድርገን የምናስበው? ምንድነው መስፈርቱ? ሪሊ ጋዜጠኛ ለመሆን ጋዜጠኛ ያልሆነ ማን ነው? እኔ ብዙ ጊዜ ስናገር ሰምታችሁኝ ከሆነ እኔ ጋዜጠኛ አይደለሁም እላለሁ። ይሄ የማይዋጥላቸው ሰዎች አሉ። ያንን ፕሮፌሽናሊ ሊያወሩ የሚችሉ ሪሊ ለሙያው ራሳቸውን የሰጡ ጥሩ ባለሙያዎች አሉ፣ እጋብዛለሁ ማለት ነው። ልክ እንደሱ ሌላም ቴክኒካል ነገሮች ውስጥ ያሉ ሰዎች ሊሆኑ ይችላሉ። ቢሮክራሲ ውስጥ ያሉ የተሳካ እና ጥሩ ነገር የሰሩ ለሌላው አራያ ሊሆኑ የሚችሉ ሰዎች ሊሆኑ ይችላሉ፣ እጋብዛለሁኝ። መልካም ጨዋታ አዋቂ፣ ሁሌ ደግሞ ሲሪየስ ነገር ግድ አይደለም። አንዳንድ ጨዋታ አዋቂ ሰዎችም ልጋብዝ እችላለሁ። ፈገግ የሚያደርጉን፣ ዘና የሚያደርጉን። ህይወታችን ሁሌ መራራ ብቻ አይደለም። ኢኮኖሚክስ ስንማር መሰረታዊ የሆነው አንድ ሰው ሊያመጣጥን የሚገባው ሌጀር እና ወርክ ታይሙን ነው። የስራ ሰዓት አለ፣ የመዝናኛ ሰዓት አለ። እነዚህም ባላንስ አድርገን እንድንኖር የሚያግዙን አርቲስቶች፣ ኪነጥበብ ሰዎች ምናምን አሉ። እነሱም የራሳቸው ድርሻ ይኖራቸዋል እዚህ ሾው ላይ ማለት ነው። ስለዚህ አንድ ነገር ብቻ አይደለም። ስሙ ሻይ ቡና አይደል? ሻይ ቡና ሲባል ከሰው ጋር እስቲ ሻይ ቡና እንበል ብለህ ቁጭ ትላላችሁ አይደል? ቁጭ ስንል አንድ ነገር ብቻ እናወራም፣ ስለሆነ ነገር ይነሳል። ለምሳሌ ስለዚህ ኩባያ አንስተን ከሆነ ውስጡ ስላለው ውሃ ሊቀጥል ይችላል። ጠረጴዛውን ልናነሳው እንችላለን። ኦር ስለ ቤቱ ሴቲንግ ኤንድ ኢንቴሪየር ዲዛይን ልናወራ እንችላለን። ሻይ ቡና ላይ ገደብ የለም። በቃ ከሆነ ወዳጃችሁ ጋር ቁጭ ብላችሁ ስታወሩ አጀንዳ የለም፣ አጥር የለም፣ እንደፈለገ ነው የሚወራውና ይሄኛው ሻይ ቡና እንደሱ አይነት ነው እንዲሆን የተፈለገው። ያኛው ሻይ ቡና አጀንዳ ነበረው፣ ደቂቃ ገደብ ነበረው፣ እያንዳንዱ ሰው የሚያወራበት፣ ለሁሉ እድል መስጠት የመሳሰሉ ብዙ ነገሮች ነበሩት፣ ማመጣጠን ምናምን። እዚህኛው ላይ እንደሱ አይኖርም፣ ነፃ ጨዋታ ነው። ይሄ የፖድካስት አይነት ባህሪ ነው ያለው። ፖድካስት ላይ እንዲህ አጀንዳ ይዘህ ምናምን በቃ ከእንትን ጀምረህ እንትን መጨረስ ግድ አይደለምና ሰዓት ገደብም አይኖረውም። በነፃነት ሰዎች መጥተው አውርተው የሚሄዱበት የተረጋጋ ወሬ የሚወራበት ሻይ ቡና
የበፊቱ አይነት ክርክር፣ ሙግት ምናምን የሌለበት መደማመጥ ያለበት በጥቂት ሰዎች እኔና አንድ ሌላ እንግዳ ሆነን የምናወራበት። ስጋብዝ ራሱ ነሰሪሊ እንግዳው ብቻ ላይሆን ይችላል የሚያወራው። አንዳንድ ጊዜ ከተመቸኝ ወሬው እኔም እገባበታለሁ፣ እናወራለን። አንዳንዴ ደግሞ እንግዳ ለፕሮግራሙ የሚመጥን እንግዳ ካጣሁኝ ግድ አይደለም ራሴ ቁጭ ብዬ ከእናንተ ጋር አወራለሁ ማለት ነው። እናንተ በኮሜንት ፊድባክ ትሰጡኛላችሁ። ስለዚህ አንዳንዴ እኔ አወራለሁ፣ አንዳንዴ እንግዶች እየጋበዝኩ እናወራለን። በጣም ብዙ ጊዜ እንግዶች እየጋበዝኩ ማውራት ነው የምፈልገው፣ ምክንያቱም እኔም ብዙ አዳዲስ ነገሮች ማወቅ መማር እፈልጋለሁ። ካላለ ግን ያው ከትምህርቱም ከንባቡም ከልምዱም የተገኙትን ሁሉ ከእናንተ ጋር ሼር ለማድረግ እሞክራለሁ። መነሻ የሚሆኑ ሀሳቦች ኢቭን እናንተ ትሪገር ልታደርጉኝ ትችላላችሁ። ከፈለጋችሁ ስለ እንትን ለምን አታወራም ብትሉኝ እንትን ላይ ተዘጋጅቼ እመጣለሁ። በነገራችን ላይ የፎርማትና የይዘት ለውጥ ሲያደርግ ሻይ ቡና በምንም እና በማንም አስገዳጅነት አይደለም፣ በራሴና በራሴ ምርጫና ፍላጎት ነው። ሶሳይቲ ደግሞ ልሰጥ የምችለው ነገር አንድ ነገር ብቻ አይደለም። ያኛው እስኪ በቃው ሄጄበታለሁ። ሆነን ለመናገር ያላወራሁት አጀንዳ ያለ አይመስለኝም። ካለም በጣም ጥቂት ነው ያላነሳሁት አጀንዳ። በሰርገኛ ወጎችም በሻይ ቡናም እያልኩ በአንደበትም እያልኩ ብዙ አጀንዳዎች ሊነሱ ይገባሉ የምላቸውን በሙሉ እኔ ጭንቅላት ውስጥ የነበረ በሙሉ ዘርግፌ ጨርሻለሁ። አሁን እነዛን ሀሳቦቼን ማወቅ የሚፈልግ ሰው ወይ ሰርገኛ ወጎችን ወይ ሻይ ቡናን ወይ አንደበትን ወደኋላ ሄዶ ማየት ነው፣ የኔንም የሌሎችንም ሀሳቦች። አሁን ደግሞ እስቲ ሌላው ማንነት፣ በነገራችን ላይ ሌላ ቀን በደንብ ተዘጋጅቼ አወራላችኋለሁ። ስለ ሮል ፐርሶናሊቲ በደንብ ማውራት እፈልጋለሁ። ሮል ፐርሶናሊቲ ጀስት አንድ ሰው የሚኖረው ሚናን ተከትሎ የሚመጣ ሰብዕና ማለት እንችላለን። ስለዚህ አንድ ሰው አናጺ ሆኖ የምናውቀው ከሆነ ሁሌ አናጺ ሆኖ መኖር የለበትም። የሆነ ቀን በቃ ገንበኛ መሆን ሊያሰኘው ይችላል። ስኪሉ ካለው ገንበኛ ሊሆን ይችላል። በላይፌ በብዙ ሙያዎች ውስጥ ታለንቶች ውስጥ ምናምን አልፌ የመጣው ነኝ። ለመኖር አንዱ ይበቃኛል። እውነት ለመናገር እንደው እግዚአብሔርን አመሰግናለሁ ለዚህ የኔ ትምክህት እንዳይሆን ይህን ሁሉን የሚሰጥ ፈጣሪ ስለሆነ ለዛ ምስጋና ነው ማቀርበው። የትኛውንም ፒክ አድርጌ መኖር ይችላለሁ። ይሄኛውንም ትለምዱታላችሁ እርግጠኛ ነኝ። ባላ ከስራችሁም በየሳምንቱ አብራችሁኝ ከቆያችሁ ብዙ አዳዲስ ነገር ይኖራል። ለህይወታችን የሚቀየር ማለት ዝም ብሎ የእንትናን ታሪክ ሳይሆን እሱን ተከትሎ የእናንተን ህይወት አፌክት ሊያደርግ የሚችል ነገር ነው ማምጣት የምፈልገው። ስታዩ ለእኔ ምን አለኝ ካላችሁ መልስ የሚሆን አይነት ነው እንጂ የእንትናን ታሪክ ሰምታችሁ ከዛ ለሌላ ሰው እንድታወሩት አይደለም የዚህ ሻይ ቡና ዓላማ። ኦር የእኛን ሀሳብ ሰምታችሁ መገረም ብቻ ሳይሆን ጭንቅላታችሁ ውስጥ ይዛችሁ እንድታሰላስሉት ከራሳችሁ ህይወት ጋር እንድታገናኙት በሚያስችል መልኩ ለማድረግ እንሞክራለን። ኤቭሪዴይ ላይፋችን ውስጥ የሚያጋጥሙንን ነገሮች ኳሊፋይ የሚያደርግ ወይም የሆነ ወደ ጥራት ወደ ተሻለ ነገር የሚወስድ ለማድረግ እሞክራለሁ። ለዚህ የእናንተ እገዛ ከፍተኛ ነው። የመጀመሪያው እገዛ ማየት ነው። ማየት፣ በደንብ ማዳመጥ እስከ መጨረሻ፣ ከዛ ፊድባክ መስጠት፣ ከዛ ደግሞ ከወደዳችሁት ላይክ አድርጋችሁ ለሌላ ሰው ማጋራት። ቻናሉን ሰብስክራይብ አላደረጋችሁ ከሆነ ደግሞ ሰብስክራይብ ማድረግ እና ሌሎችም እንዲያደርጉ ማበረታታት የመሳሰለው ነው የሚሆነው። በጋራ ነው የምናድገው። በዚህ አጋጣሚ እኔ ሻይ ቡና ላይ ለመቅረብ ፍላጎት አለኝ፣ ይሄ ሀሳብ አለኝ የምትል ማንኛውም ሰው ይስተናግድበታል። በኢሜል አድራሻ ኮመንት ላይ አስቀምጣለሁ። ከዛ በተረፈ ደግሞ በፌስቡክ የትኛውም የፌስቡክ ገጽ ላይ የሚሆን በፕሮፋይሌ ላይ በሜሴንጀር ኢንቦክስ ብታደርጉልኝ ኮሚኒኬት አደርጋችኋለሁ። ለማንም ሰው ክፍት ነው ይሄ መድረክ። እኔ ምን አምናለሁ? ሁሉም ሰው ጓደኛዬ ነው። ሁሉም ሰው ጓደኛዬ አይደለም። ትንሽ ግራ ያጋባል። አንደርስታንድ። ሁሉም ሰው ጓደኛዬ የሚሆነው እኔ በማይንድሴቴ ለሁሉም ሰው መልካም አመለካከት ስላለኝ የትኛውም ሰው ወደ እኔ ሲመጣ ዌልካም ብዬ ነው የምቀበለው። ሁሉም ሰው ጓደኛ የማይሆነው ደግሞ የግድ የሌሎችን ፍላጎትና ምርጫ እኔ መወሰን ስለማልችል ጓደኛው እንዳልሆን የሚፈልግ ሰው ካለ ማንኛውም ሰው ነፃ ነው ለማለት ነው። ማንም ሰው ጓደኛ ያለመሆን ይችላል። እኔ ደግሞ
ለሁሉም ሰው ጓደኛ ለመሆን የተዘጋጀ አእምሮ አለኝ ማለት ነው። ስለዚህ ኤኒታይም ሰለሞን ይችን ነገርማ ካንተ ጋር ነው ማውራት የምፈልገው ካላችሁ መምጣት ትችላላችሁ። የሻይ ቡና ወሬ ይሁን ብቻ ዋናው ቀለል ያለ ብዙ ሳንጨናነቅ ሻይ ቡናችን እንደዚህ እየጠጣን ቆንጨት እያልን የምናወራው ይሆናል ማለት ነው። ዛሬ ብዙ አጀንዳ ይዤ አልመጣሁም። ለፕሮግራሙ እንደሚጀምር ልነግራችሁ ብቻ ነው የመጣሁት። በያላችሁበት ሰላማችሁ ይብዛ። ፕሮግራሙ እንደሚጀምር ለምታውቋቸው ሁሉ ንገሩልኝ። በቀጣይ ሳምንት መደበኛ ዝግጅት ከእንግዳ ጋር ይዤ እመጣለሁኝ። እስከዛው ሰላማችሁ ይብዛ። ቻናሉን ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉት። በነገራችን ላይ ይሄ የሚቀርበው አገልግል ላይ ነው የሚሆነው። በመጀመሪያ አገልግል ላይ ይለቀቃል። አዲስ ቻናል ነው። ገበያኑ ቻናል ትንሽ ችግሮች ስላሉት ነው ቀጥታ እዛ ላይ ማንጭ ነው። በሁለተኛ ደረጃ ግን ገበያኑም ላይ እንጭነዋለን መጀመሩን ለማሳወቅ ያክል። ለጊዜው ግን በአገልግል ቻናል ላይ ነው ዝግጅታችን በመጀመሪያ የሚጫነው። ስለዚህ እዛ ላይ ሰብስክራይብ ማድረግ ቅድሚያ እንዲደርሳችሁ ያደርጋል ማለት ነው። የገበያኑ ቻናል እስኪስተካከል ብቻ ነው፣ አለበለዚያ እንመለሳለን። ዌልካም በሉኝ። ቀጣይ ሳምንት ከእንግዳ ጋር በአዲስ ዝግጅት እንገናኛለን። የምታውቋቸውም ከማታውቋቸውም እንግዶች ጋር ነው ሻይ ቡና የሚሆነው። የምታውቋቸው የሚመስሏችሁን የበለጠ እንድታውቋቸው፣ ምናልባትም ሌሎች መድረኮች ላይ ያላነሷቸው ያልተጠየቋቸውን ነገሮች እየጠየኩኝ የተሻለ ግንዛቤ እንድናገኝና ለእኛ ትምህርት የሚሆኑ ነገሮች ለማውጣት እሞክራለሁኝ ማለት ነው። የማታውቋቸውም አዳዲስ ሰዎችም ይዤ እመጣለሁ። ታዋቂዎችም ሆነው የምናውቃቸው መስሎ ግን የማናውቀው ነገር ብዙ ይኖረናል ስለነሱና ቀጣይ ሳምንት ይጀምራል ሻይ ቡና በአገልግል ቲቪ የዩቲዩብ ቻናል እና በገበያኑ ቻናል ላይ መጀመሪያ የሚጫነው በአገልግል ቻናል ላይ ይሆናል። እስከ ቀጣይ ሳምንት በሰላም ቆዩ። አመሰግናለሁ። እወዳችኋለሁ።